ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ዛሬ ደግሞ በሌላ ፕሮግራም ተመልሻለሁ። ከእናንተ ጋር ቆይታ ሳደርግ ሰፊ ሀሳብ ማነሳበት ፕሮዳክሽን ይኖራል። የአውሮፓ ቻምፒየንስ ሊግ ጨዋታዎች ያው ዛሬ ይደረጋሉ። የቻምፒየንስ ሊጉ ጨዋታዎች እንግዲህ በዚህ ሳምንት ትልቅ ተጠባቂ የሚባሉ ጨዋታዎችን ይዘው ነው የሚቀጥሉት። ከነኚህ ጨዋታዎች መካከል ዛሬ ከሚደረጉ ጨዋታዎች ውስጥ የአውሮፓ ቶፕ የሚባሉት ቡድኖች ይገኙበታል። ባርሴሎና ከኦሎምፒያኮስ ጋር ቀድሞ የሚደረግ ጨዋታ ነው። ይህ ጨዋታ ወደ 1 ሰዓት ከ45 ላይ የሚደረግ ጨዋታ ነው። እንዲሁም ሌቨርኩሰን ከፒኤስጂ ጋር የሚያደርገው ጨዋታ ይኖራል። ቪያሪያል ከማንቸስተር ሲቲ፣ እንዲሁም ኮፐንሃቨን ከቦርሲያ ዶርትመንድ፣ አርሰናል ከአትሌቲኮ ጋር የሚያደርገው፣ ኒውካስል ከቤኔፊካ ጋር የሚያደርገው ጨዋታ ይኖራል። ፒኤስቪ ከናፖሊ እንዲሁ ቀላል ጨዋታ አይደለም። ይሄ ጨዋታ ራሱ ትልቅ ጨዋታ ነው። ጨዋታው ያው በሁለቱ ቡድኖች የሜዳ ላይ አፈጻጸምና ተገባበር እንግዲህ ሁለቱ ቡድኖች ኤክስፔክት የሚደረጉ ነገሮች ላይ ያርፋሉ ተብሎ ይጠበቃል። በተለይ የሚያጠቁበት መንገድ፣ ኳስ ለመቆጣጠር የሚሞክሩበት መንገድ፣ ወደ ተጋጣሚ ሜዳ የሚሄዱበት፣ ራሳቸው ሜዳ ላይ የሚቆዩበት መንገድ ጨዋታውን እንዲጠበቅ ያደርገዋል። ስለዚህ የሁለቱም ቡድኖች ጨዋታ ተጠባቂ የሚሆን ጨዋታ ነው። ስለዚህ ዛሬ ጨዋታዎቹን በስፋት አንመለከታቸውም። ያው ለዝርዝር መረጃ እንዲሆናችሁ ነው ጨዋታዎቹን የነገርኳችሁ። አንድ ሀሳብ ላይ እናልፋለን። አርሰናል ከአትሌቲኮ ጋር የሚያደርገው ጨዋታ ሁለተኛው የስፔን ቡድንን የሚገጥምበት ጨዋታ ነው። ይሄ ጨዋታ እንግዲህ በጣም ትልቅ ጨዋታ ነው። አትሌቲኮ በዘንድሮ የውድድር ዓመት ብቻ ሳይሆን ባለፉት 9-10 ዓመታት ውስጥ የስፔን ትልቁ ቡድን ነው ማለት እንችላለን። ያው ተደጋግሞ የላሊጋን ዋንጫ ማንሳት ባይችልም በላሊጋው የዋንጫ ፉክክር ውስጥ ግን እጅግ በጣም የራሱ መልክ ያለው የራሱ ቀለም ያለው ጠንካራ ቡድን ነው። የአትሌቲኮ የዋናው አሰልጣኝ ዲየጎ ሲሞኒ የጨዋታ ሀሳብ በአውሮፓ የትልልቅ ቡድኖች ፈተና። ዲየጎ ሲሞኒ በተለይም አግሬሲቭ ዌፍ አታኪንጉ የሚያጠቃበት መንገድ የተጋጣሚዎቹን የጨዋታ ቀን ፈታኝ ያደርግባቸዋል። ተጋጣሚዎቹ ተዘጋጅተው ከመጡበት የጨዋታ ሀሳብ በበለጠ እሱን ለመግጠም ካልመጡ በስተቀር የጨዋታው ሁለተኛ ቡድን እንደሚሆኑ ግልጽ ነው። ስለዚህ የአትሌቲኮ ማድሪድ የጨዋታ አቀራረብ፣ የአትሌቲኮ ማድሪድ የጨዋታ ዝግጅት ዛሬ አርሰናል ጋር በሚያደርገው ጨዋታ እንዲጠበቅ የሚያደርገው ነው። ዲየጎ ሲሞኒ ከሚኬል አርቴታ፣ ሁለቱም አሰልጣኞች በእግር ኳሱ ባለፉት 20 ዓመታት የእግር ኳሱን አጠቃላይ ሂደት ለማስተካከል፣ የእግር ኳሱን አጠቃላይ ሂደት ለመለወጥ የሆነ ስቴፕ ሄደዋል ተብሎ የሚታሰቡ አሰልጣኞች ናቸው። የእነኛ አሰልጣኞች ሚና የስልጠናውን መንገድ ከማስተካከልና የተጫዋቾችን እድገት ከመቅረጽ ባለፈ በሜዳ ላይ አፈጻጸም ራሱ ያላቸው ሚና እንዲሁ የሚናቅ አይደለም። ሜዳው ውስጥ መሆን የሚገባውን ነገር ቡድኖቻቸው እንዲሆኑ ለሜዳው አቀራረብና ለሜዳው እይታ የተሻለ ነገር ይዘው ቡድኖቻቸው እንዲገኙ በሚችሉት ልክ በሚችሉት ዕውቀት ልክ ቡድናቸውን አሳድገዋል። ያው በእግር ኳስ የእንቅስቃሴ እድገት በጣም ወሳኝ ነው። ኮቾች እንቅስቃሴያቸውን ለማሳደግ ይሞክራሉ። እንቅስቃሴያቸውን የሚያሳድጉበት ዋነኛው ምክንያት ከተጋጣሚዎች አቀራረብና ከተጋጣሚዎች ጫና አንጻር የተሻለ ቡድን መገንባት ትልቁ እሳቤ ስለሆነ ነው። ይህንን እሳቤ በማሳደግና በየቡድኖቻቸው ቅርጽ ቀለም ውስጥ ህይወት አልባ ያልሆነ ህይወት ያለው ነገር ለመፍጠር ሁለቱም የሄዱበት ርቀት በቀላሉ የሚነሳ አይደለም። የሚኬል አርቴታ ቡድን እንደምታውቁት በየዓመቱ እያደገ በእያንዳንዱ የጨዋታ መንገድ ውስጥ ለውጥ እያመጣ ለተጋጣሚዎችም የጨዋታ ሀሳብ ፈታኝ የሆነ የጨዋታ ጊዜ እየሰጠ ነው የሚገኘው። የሚኬል አርቴታ የጨዋታ መንገድ የሚገለጸው በ4-3-3 የጨዋታ ፎርሜሽን ሆኖ ፖሴሽን ቤዝድ ያደረገ ዳይናሚክ ፕሬሲንግን የሚከተልና የፖዚሽናል ፕሌይ ሮቴሽንን የሚመርጥ ነው። ለዛሬው የአትሌቲኮ ማድሪድ ጨዋታ አትሌቲኮን ሊፈትን
የሚችልበት አንዱ መንገድ ምንድነው? ቲሙ ኮንትሮል የሚያደርግበት መንገድ አትሌቲኮ ማድሪድ መጫወት ከሚፈልገው አግሬሲቭ ዌይ ኦፍ አታኪንግ ጋር አትሌቲኮ የሚፈልገውን ስፔስና ቦታ ከከለከለው የአትሌቲኮ የጨዋታ እንቅስቃሴ ደካማ ይሆናል ተብሎ ስለሚጠበቅ ነው። በተለይ ዳይናሚክ ፕሬሲንጉ አርቴታ የአትሌቲኮ ማድሪድም ሆነ የተጋጣሚዎቹን እንቅስቃሴ ለመብለጥ መፍትሄ ያለው ፕሬሲንግ ነው። የዳይናሚክ ፕሬሲንጉ የሚመራው አንድ ወይም ደግሞ ለዛ ቦታ ላይ የሚመረጡ ተጫዋቾች ባሉበት እንቅስቃሴ ሳይሆን ተለዋዋጭ በሆነ በሚተካኩና የእንቅስቃሴው ድርብና 3 ሚናዎች ያሏቸው ተጫዋቾች ባሉበት አቅም ነው። አርቴታ ቲም ኮንትሮሊንግ እና ዶሚኔቲንግ ፖሴሽን በዲቴይል የሚያይ ሰው ነው። አግሬሲቭ በሆነ ያደገ ወይም ደግሞ ሃይ ፕሬሲንግ ዊኒንግ ሲቹዌሽን ላይ የሚጠቀማቸውን ተጫዋቾች ለእያንዳንዱ ጨዋታ የሚመድብ አሰልጣኝ፣ እንዲሁም ሉዝ በሚያደርግባቸው ሁኔታዎች ውስጥ የእንቅስቃሴዎቹ ወሳኝ የሚባሉ ኪተርን የሚባሉት እንቅስቃሴዎችን ለማሸነፍ ለመብለጥ በሚሄድባቸው ርቀቶችም ውስጥ ለነኚህ ተጫዋቾች የሚጠቀማቸው የጨዋታ ቀን አፈጻጸም ኃላፊነቶችም ይለያያሉ። ስለዚህ ስፔሱን እንዴት መጠቀም እንዳለባቸው እንዲሁም ኳሊቲውን እንዴት ማሳደግ እንዳለባቸው በዲቴይል አብዛኛውን ጊዜ የሚሰራ አሰልጣኝ ነው ሚኬል አርቴታ። ይሄ ደግሞ የተሻለ አሰልጣኝ እንዲሆን አድርጎታል። ምክንያቱም በእያንዳንዱ የጨዋታ ሐሳብ ውስጥ የእያንዳንዱ የጨዋታ ሐሳብን ወሳኝ የሆኑ የጨዋታ መንገዶችን በእያንዳንዱ የጨዋታ ሐሳብ ውስጥ በዝርዝር ማስቀመጥ ስለቻለ ማለት ነው። ይሄ የሱ ትልቁ ኳሊቲ ነው። በዲጎ ሲሞኒ ውስጥ ያለው ደግሞ ዛሬ ኤክስፔክት የምናደርጋቸው ነገሮች ምንድናቸው የሚለውን እንመልከት። ቨርሳቲሊቲን ወይም ደግሞ ሁለገብነትን የሚፈልግ አይነት አሰልጣኝ። የዚህ አሰልጣኝ ትልቁ መነሻ ቨርሳቲሊቲ ነው፣ ሁለገብነት ነው። አግሬሲቭ ስታይል ሆኖ ትራዲሽናሊ ግን ኮምፓክት ማድረግ የሚፈልግ አይነት አሰልጣኝ ነው። ይሄ ማለት 4-4-2ን አብዝቶ ይጠቀማል። ኮምፓክት የሆነ በተለይም ደግሞ ለተጋጣሚ የጨዋታ እንቅስቃሴ ቀላል የማለፊያ መንገዶችን መስጠት የማይፈልግ አሰልጣኝ ስለሆነ ይህንን ቀላል የማለፊያ መንገድ ተጋጣሚ እንዳያገኝ ለመከልከል የሚያደርገው ጥረት ገዳቢ በሆኑ የተጫዋቾች ኳሊቲና ሐሳቦች ላይ የሚንጠለጠል ይሆናል ማለት ነው። ስለዚህ አርቴታ ይሄንን ሐሳብ ለመቆጣጠር ከሚያደርጋቸው መንገዶች መካከል አንዱ ምንድነው? ዳይናሚክ ሮቴሽን የሚባለው የተጫዋቾች የተለዋዋጭነት ባህሪ ኮምፓክት የሆነው አማካኝ ክፍል ላይ፣ የተከላካይ መስመር ክፍል ላይ፣ የዊንግ አታክ የዊንግ ሚድ ላይ ያሉትን ሚናዎች ታይት ሲቹዌሽኖች ጥብቅብቅ ያሉትን ሁኔታዎችን ለመስበር የዳይናሚክ ሲቹዌሽንን የሚመርጥ አሰልጣኝ ሆኖ እናገኘዋለን። በተለይም ደግሞ በዛሬው ጨዋታ ይሄን ተግባራዊ እንደሚያደርገው ማንሳት እንችላለን። በተለይ የዚህ አሰልጣኝ የዲጎ ሲሞኔ ኤክስፓንሲቭ አታኪንግ ኤሌመንቶቹ ተስፋፊ የማጥቃት መሰረታዊ ሐሳቦቹ ከባድ ስለሆኑ አግሬሲቭ ፕሬሲንግን ይከተላል። ይሄ ማለት በጣም በኃይል ይጫላል። እንዲሁም ኦፖነንትን ዋይድ አድርጎ ወይም ደግሞ አስፍቶ እዛው አቆይቶ ለጥጦ እንዲሄድ ያደርገዋል። ይሄ ማለት ኦፖነንት የሚመጣበትን መንገድ 2-3 አስቦ ተግባራዊ እንዲያደርገው በ2-3 እሳቤዎቹ ውስጥ ኦፖነንት ፔኔትሬሽኑን እንዲያደርግ የሚያስገድድ ነው። ከዛ ውጭም የኮምቢኔሽን ኦፍ ፉልባኮች አሁን የቀኝና የግራ የተከላካይ መስመር ተጫዋቾቹ በዲጎ ሲሞኒ ውስጥ አብዛኛውን ጊዜ ከአማካኞቹ በላይ በሜዳ እንቅስቃሴ ኦፕሬሽን ትልቅ ሚና ያላቸው ተጫዋቾች ናቸው እና ዛሬም ሊሆን የሚችለው አንዱ ትልቁ ነገር የነኚህ ተጫዋቾች በማጥቃት በመከላከል ተመላልሰው በሚያደርጓቸው ሐሳቦች ውስጥ
የሚፈጽሙት የሜዳ ላይ ጀብድ በትልቁ የሚጠበቅ ነው የሚሆነው። ስለዚህ ጨዋታው አብዛኛውን እንቅስቃሴው ከሁለቱ የአሰልጣኞች ባህሪ ጋር ግንኙነት ያለውና ሁለቱ አሰልጣኞች ባህሪያቸውን ለማሳየት የሚሞክሩበት ነው። በዲየጎ ሲሞኒ ለምሳሌ አግሬሲቭ ፕሬሲንጎች ኦፖነንት ወደ ዲፌንሲቭ ዞን በሚመጣበት ሰዓት የሲሞኒ ቡድን አግሬሲቭ ሃይ ይሆናል። ከፍ ብሎ በጣም በከፍተኛ ሁኔታ ተጭኖ እንቅስቃሴውን ለማበላሸት ይሞክራል። ዋይድ ፕሌይ ቅድም ያልኳችሁን ወይም ደግሞ ይሄ ሰፍቶ በሚከላከልና ሰፍቶ በሚጫወትበት እንቅስቃሴ ውስጥ ሰፍቶ በሚከላከልበት እንቅስቃሴ ውስጥ በስርዓት እንዳይጀምር ያስገድዱታል። ሄደው እዛው እያፈኑ ማለት ነው፣ ቶሎ ዳርት ያደርጉታል። ሰፍቶ በሚያጠቃበት እንቅስቃሴ ውስጥም እንቅስቃሴው በሚሄድበት ጊዜ ውስጥ አስተማማኝ የሆነ የማጥቃት ስትራክቸር ውስጥ ሆኖ እንዳያጠቃ ያደርጉታል። በካውንተር ፕሬሲንግ ደግሞ በጣም አደገኛ የሚባሉ የማጥቃት አቅም ያላቸውን ተጫዋቾች ስለሚይዝ ይሄኛው ደግሞ የአርሰናልን ሌላኛው ጫና ውስጥ የሚከት የጨዋታ መንገድ ይኖረዋል ማለት ነው። ዛሬ ለምሳሌ ፊት መስመር ላይ የሚጠቀማቸው ዩሊያን አልቫሬዝ እና አንቷን ግሪዝማንን ነው። እነኚህ ሁለቱ ተጫዋቾች ሁሌም በተጋጣሚ ቡድን የመከላከል አደረጃጀት ውስጥ የተጋጣሚ ቡድንን መከላከል ዳርት አድርገው ወግተው ይዘው መከላከሉን ጫና ውስጥ የሚከቱበት ስትራክቸር ነው የሚፈጥሩት። ግሪዝመን ከእግሩ ጋር በጣም ጥሩ ነው። አልቫሬዝ አግሬሲቭ ነው። የእግሩ ግንኙነትም እንዲሁ ከኳስ ጋር ያለው ግንኙነት በጣም ውበት ያለውና የተሻለ ማደግ የሚችል የተጋጣሚን የመከላከል አደረጃጀት ሁሉ መስበር የሚችል ነው። ስለዚህ ሁለቱም ተጫዋቾች አውሮፓ ላይ ከሚገኙ የማጥቃት አቅማቸው በጣም የተሻለ ጥራት ካላቸው ተጫዋቾች መካከል የሚጠቀሱ ናቸው። ስለዚህ የአርሰናልን የመከላከል አደረጃጀት ገፍተው ይዘው የአርሰናልን የመከላከል አደረጃጀት ረብሸው ፔኔትሬት አድርገው እንደሚገቡ ይጠበቃል። ራስፓዶሪ ሌላው በዚህ የውድድር ዓመት በጣም አስገራሚ የሆነ ጊዜ እያሳለፈ የሚገኝ ተጫዋች ነው። ሁለቱንም መንገዶች ኦፕሬት ማድረግ ይችላል። ጁሊያኖ እንዲሁ መሃላቸው ጋላገር እና ፓብሎ ባሪዮስ ይህንን የአማካኝ ክፍል ሚና ይዘው መሄድ የሚችሉ ተጫዋቾች ናቸውና በአማካኝም በማጥቃትም ዲየጎ ሲሞኒ ከዚህ በፊት ከነበረው የተወሰነ የጨዋታ ባህሪ እየቀየረ የመጣ ይመስላል። ግን የተፈጠረበትን ጊዜ የተፈጠረበትን ባህሪ ግን አይተው። ምክንያቱም የዲየጎ ሲሞኒ የጨዋታ ባህሪ ራሱ ዲየጎ ሲሞኒን የሰራው ባህሪ ነው። ግን አሁን ለማሳደግና የተሻለ ለማድረግ እየሞከረ እንዳለ ግን መረዳት እንችላለን። በአርቴታ በኩል በተለይ ዛሬ የሚጠበቁ ተጫዋቾች አሉ። ከነኚህ ተጫዋቾች መካከል አንዱ ኤቤሬቺ ኤዜ ነው። እንግዲህ ትናንትና በቲክቶክ ስለዚህ ልጅ የተወሰኑ መረጃዎችን አጋርቻችሁ ነበርና ዛሬም በሚኖረው ፕሮግራሜ የተወሰነ 7-6 ደቂቃዎች ስለ ተጫዋቹ አወራችኋለሁ ብዬ ነበርና የተጫዋቹ ትልቁን አቅም በተመለከተ ሚኬል አርቴታ ተናግሯል። በተለይ ኤቤሬቺ ኤዜ የተከፈተውን ቦታ ከኳስ ጋር ምቾት ተሰምቶት የሚያጠቃ ተጫዋች ነው ብሎታል። በእርግጥም ይህ ተጫዋች አርሰናል ውስጥ ከመጣ በኋላ አንዱ የጨመረው ነገር ምንድን ነው? የተከፈተውን ቦታ የሚያጠቃበት ትዕግስቱ፣ የተከፈተውን ቦታ የሚያጠቃበት ምቾቱ በጣም የሚደነቅ ነው። ኤቤሬቺ ኤዜ ታክቲካሊ ሃይ ፕሮፋይል ከሚባሉ ተጫዋቾች መካከል አንዱ ነው። የድሪብሊንግ ሲቹዌሽን አፈጻጸሙ በሜዳ ላይ በትንሹ 5 ድሪብል እያደረገ ወደ ፋይናል ሰርድ ፔኔትሬሽን መሄድ የሚችል ተጫዋች ነው። አታኪንግ ፕሌይን ከሁለገብነት ጋር ይሄ ቨርሳታሊቲ ያልኳችሁ ከሁለገብነት ጋር አጣምሮ የያዘ ተጫዋች ነው። ይህ ተጫዋች በብዙ መንገድ በቀኝም በግራም እንዲሁም ደግሞ በሴንተር ፎርዋርድነት መጫወት የሚችል ተጫዋች ነው። በተለይ የአርሰናልን የፈጠራ ችግር ዘንድሮ የነ ማርቲን ኦዴጋርድ መጎዳት የአርሰናልን የፈጠራ ችግር እንደሚያሳሳው ይጠበቅ ነበር። አምና ይሄ የነበረ ታሪክ ስለሆነ ማለት ነው። አምና አርሰናል በትልቁ ከተጎዳባቸው ነጥቦች መካከል የፈጠራ አቅምን ለመጨመር የፈጠራ አቅሙ ላይ ያሉ ተጫዋቾችን የፈጠራ ጥራት ያላቸውን ተጫዋቾች አርሰናል በብዛት አለመያዙ ነው። ዘንድሮ ግን የኦዴጋርድ መውጣት እዚህ ቡድን ውስጥ
የተጫዋቹን ሚና ብዙዎቹ ፊል እንዳያደርጉት አድርጉታል። ይሄ ደግሞ ልክ እንደ ኤቤሬቺ ኤዜ አይነት ተጫዋቾች መምጣታቸው በመሃል የመጫወት አቅም አለው። የሳጥን ተጫዋች መሆን ይችላል። ራይት ሳይድ ሚድፊልደር መሆን ይችላል። ሌፍት ሳይድ ሚድፊልደር መሆን ይችላል። እንደገና ይሄ ተጫዋች የመጨረሻዎቹን ወርቃማ ሳጥኖችን በትዕግስት የማስከፈትና እነዚህን ወርቃማ የመጨረሻ ሳጥኖችን ፔኔትሬት አድርጎ የመግባት አቅም ያለው ተጫዋች ነው። የሹቲንግና የሴት ፒስ አቅሙም ራሱ እንዲሁ በትንሹ የሚታይ አይደለም። ከሳጥን ውጭ በጣም ብዙ አደገኛ የጨዋታ ስትራቴጂዎች ቡድኖች ሲኖራቸው ለዛ የጨዋታ ስትራቴጂ ማስፈጸሚያ ከሚሆኑት ተጫዋቾች መካከል አንዱ እንደሚሆን ግልጽ ነው። ይህንን በአርሰናል አድርጎት እየተመለከት ነው ስላለ ማለት ነው። በአዳፕታቢሊቲ እና ዲፈረንት ሲስተም ላይ በተለይም ደግሞ በመላመድና በተለያዩ የጨዋታ ባህሪያቶች ውስጥ በክሪስታል ፓላስ በጣም ወሳኝ የሚባል ጊዜ ነበር ኤቤሬቺ ኤዜ። በአርሰናል አሁን ያለው ዓላማ በተለይ ሞር ፖሴሽን ላይ ትኩረት አድርጎ የሚጫወት ቡድን ስለሆነ አርሰናል ከኳስ ጋር እንዲቆይ ይፈልጋል። እንዳውም ይህን ሚኬል አርቴታ ሲናገር ምንድነው ያለው? የኤቤሬቺ ኤዜ በእኛ ቡድን ውስጥ ዋናውና አስፈላጊ የሚባለው ነገር ከኳስ ጋር ብዙ እንዲቆይ እንፈልገዋለን ብሏል። ያው በአርቴታ የጨዋታ ስትራቴጂ ውስጥ ከኳስ ጋር በቆየ ቁጥር ሁሌም ቢሆን አደጋ እየቀነስክ ነው የምትሄደው ብሎ የሚያስብ አሰልጣኝ ነው ሚኬል አርቴታ። ከኳስ ውጭ እየራክ ከኳስ እየሸሸ በመጣ ቁጥር ግን ሁሌም አደጋ ውስጥ እየገባ ትመጣለህ ብሎ የሚያምን አሰልጣኝ ነው። ምክንያቱም ተጋጣሚ ኳሱን በያዘው ቁጥር፣ አንተ ኳሱን ባጣኸው ቁጥር ተጋጣሚ ማድረግ የሚገባውን ነገር መቼና እንዴት ማድረግ እንዳለበት እንዲያስብ ጊዜ እየሰጠው ሲሆን፣ አንተ ግን የተጋጣሚን እንቅስቃሴ ተከትለው ለሚመጡ አጸፋዎች ብቻ ነው ራስህ የምታዘጋጀው እንጂ አንተ በራስህ በተጋጣሚ እንቅስቃሴ ላይ እንዴት ብልጫ መውሰድ አለብኝ የሚለውን ነገር በብልጫ እንድትሰራ እድል አይሰጥህም ብሎ የሚያስብ አሰልጣኝ ነው ሚኬል አርቴታ። ስለዚህ እንደ ኤቤሬቺ ኤዜ አይነት ተጫዋች የሚፈልገው ምንድነው? ከኳስ ጋር ሆኖ ማሰብ እንዲችል ነው። ከኳስ ጋር ሆኖ ማጥቃትን፣ ከኳስ ጋር ሆኖ የፔኔትሬሽን፣ ከኳስ ጋር ሆኖ የመቆየትን፣ በተለይ መጨረሻው ሜዳ ክፍል ላይ እርጋታ በሚፈልግባቸው ሲቹዌሽኖች ውስጥ እንደነ ቪክቶር ዮኬሬሽ አይነት ተጫዋቾች በእርጋታ ዘግይቶ በመግባትና ዘግይቶ በማጥቃት እንቅስቃሴ ውስጥ ያለውን ነገር አመጣጥነው እንዲያጠቁ ለማድረግ ስለሚጠቀምባቸው ያ የኳሊቲ ልዩነት እንዳያመጣበት ከሚያግዙ ተጫዋቾች መካከል አንዱ ነው። በዘንድሮ የውድድር ዓመት ኤቤሬቺ ኤዜ ከመጨረሻው የወሳኙ የአጥቂዎች የጀርባ ንክኪ ውስጥ ቪክቶር ዮኬሬሽን ለማስተካከል ከሚደረጉት የጨዋታ ቅርጽ ለውጦች መካከል አንዱ የሱ ሚና እንደሆነ ተመልክተናል። እንዳውም ጎል ሲያስቆጥር በዘንድሮ የውድድር ዓመት ቪክቶር ዮኬሬሽ እንዴት በእርጋታ ኳሱን ከርል አድርጎ ቆርጦ እንደሰጠው ተመልክተናል። ያን ኳስ ሲሰጠው ቪክቶር ዮኬሬሽ እየሮጠበት የነበረውን ሩጫ በደንብ ያውቋል። እንዳውም አንድ ጽሑፍ እያነበብኩ ምን ይላል? ቪክቶር ዮኬሬሽ ኳሱን እንዲያስቆጥር ሲሰጠው ፓሱ እርምጃውን ቆጥሮ የሰጠው ይመስላል ይላል። እርምጃውን ቆጥሮ የሰጠው ይመስላል ይላል። እውነቱን ነው። እርምጃውን ቆጥሮ የሰጠው ነው ይመስላል። እርምጃውን በሚገባ አይቶ ነው የሰጠው። ይሄ ደግሞ የተጫዋቹን ልዩነት ፈጣሪ መሆኑን በደንብ የሚያሳይ ነው። በማጥቃት እንቅስቃሴ ውስጥ ሁሌም ቢሆን ቡድኖች ማጥቃትን መሰረት አድርገው በሚያጠቁበት እንቅስቃሴ ውስጥ አስተማማኙ ነገር ማጥቃቱን ኦፕሬት የሚያደርጉበት መንገድ ነው። ማጥቃቱን ኦፕሬት በሚያደርጉበት ኳሊቲ ውስጥ የዚህ ተጫዋች ሚና እንዲሁ በቀላሉ የሚታይ አይደለም። የማኔጅመንት ስኪሉ፣ የጌም ማኔጅመንት ስኪሉ በሜዳ ውስጥ አርሰናል ያለፉት ዓመታት ጎድሎት የነበረው የጌም ማኔጅመንት ስኪል ያለው ተጫዋች ነው። ይህንን ስኪሉን በየጨዋታዎቹ ተግባራዊ ባደረገ ቁጥር የአርሰናል የጨዋታ ሚና፣ የአርሰናል የጨዋታ እድገትን እያወጀ የሚሄድ ተጫዋች ነው። በእንቅስቃሴ ቡድኑ የጎደሉትን ነገሮችና ቡድኑ ያጣውን ነገር የሚሰጥበት የፉትቦል ጄኔሬሲቲው በጣም የሚገርም ነው። ተጫዋቹ በቃ አይሰስትም። በቃ ሰጪ ነው። በእንቅስቃሴ የአይዲያ ሰው ነው። በጌም ውስጥ አንዳንዴ አሰልጣኞች የሚሉት ነገር አለ። ሀሳብ የሌላቸው ተጫዋቾች ሀሳብ ብትሰጣቸውም ሀሳቡን ይገሉታል ይላል።
ሐሳብ ያላቸው ተጫዋቾች ሐሳቡን ስትሰጣቸው ሐሳቡን ይበልጥ ያሳድጉታል ይላሉ። ሐሳቡን ይበልጥ የሚያሳድጉት በሜዳ ላይ እንቅስቃሴ ከሚያሳዩት ባህሪ ተነስተ ሜዳው የሚጠይቀውን ነገር የማድረግ ተሰጥኦ ስላላቸው ነው። ይሄ በኤቤሬቺ ኤዜ የሚገለጥ ነው። የኤዜ ኳሊቲ እጅግ በጣም የሚደነቅና በዛሬው ጨዋታ ኤክስፔክት የሚደረግ ይመስለኛል። ዛሬ እስኪ ጨዋታውን ከተመለከትም በኋላ ደግሞ የምንመለከተው ዘርዘር ያለ ጉዳይ ይኖራል። እናንተ ምን ኤክስፔክት አድርጋላችሁ? ሐሳብ አስተያየት ስጡበት። ጥሩ ቀን ይሁንላችሁ።